ማድሪድ የማንቸስተር ሲቲውን አማካይ እንግዲህ ለማስፈረም ከስምምነት ላይ እንደደረሰ ተናግሯል ማለት ነው። ምንም ያክል እንኳን በክለቦች መካከል እስካሁን ምንም የተደረገ ውይይት እንደሌለ እንግዲህ ሪያል ማድሪድ ይህንን ተጫዋች የማስፈረም ሙሉ እምነት እንዳለው የተነገረ ይገኛል ማለት ነው። ሪያል ማድሪድ ይህንን ተጫዋች እንግዲህ ከማንቸስተር ሲቲ እንግዲህ ዋናው ምክንያት ለማስፈረም የሚፈልገው እንግዲህ በደጋፊውና ደግሞ ማንቸስተር ሲቲ ይህንን ተጫዋች ደግሞ ውሉ እንደ አለማደሱ ነው ማለት ነው። የተጫዋቹ እንግዲህ በማንቸስተር ሲቲ ቤት እንግዲህ ውሉን አላደሰም። ከዛ በመቀጠል ደግሞ ሮድሪ ደግሞ ወደ ሪያል ማድሪድ ቤት መሄድ ስለሚፈልግ ነው ተብሏል ማለት ነው። ይህ ተጫዋች በቅርብ እንግዲህ ወደዛ እንደሚሄድ እሱም ወደዛ መሄድ እንደሚፈልግ አሳውቋል ማለት ነው። ሪያል ማድሪድ ይህን ተጫዋች በጣም በከፍተኛ ሁኔታ ይፈለግ ይገኛል። ከስፔን ጨዋታ በኋላ እንግዲህ ሻምፒዮን ከሆነች በኋላ ይህ ተጫዋች እንግዲህ በጣም በብዙ ክለቦች እየተፈለገ ይገኝ ነበረ ማለት ነው። ነገር ግን ይህ ተጫዋች እንግዲህ እሱ ፍላጎት ወደ ሪያል ማድሪድ ብቻ መሄድ እንደሚፈልግ ተናግሯል ማለት ነው። በቅርቡ ደግሞ ክለቦች እንግዲህ ሪያል ማድሪድ እና ማንቸስተር ሲቲ እንግዲህ ንግግር እንደሚያደርጉና ይህ ተጫዋች እንግዲህ ወደዛ እንደሚሄድ ይነገራል። ካልሆነ ደግሞ እንግዲህ ተጫዋቹ እንግዲህ በዚህ በክረምቱ እንግዲህ ወደ ገበያ እንደሚቀርብ እንግዲህ በይፋ ታውቋል ማለት ነው። የዌስትሃም ዩናይትዱ ተጫዋች ደግሞ ሰመርቪላ ደግሞ ወደ ማንቸስተር ዩናይትድ ለማምጣት እንግዲህ ወደ ማንቸስተር ዩናይትድ ለመምጣት እንግዲህ ፍላጎት እንዳለው ተገልጿል ማለት ነው። ማንቸስተር ዩናይትድ ይህን ተጫዋች እንግዲህ የሚያስፈርም ከሆነ በጣም ራሽፎርድን እንግዲህ ማርከስ ራሽፎርድን የግድ መሸጥ እንዳለበት እና ግዴታ እንግዲህ ራሽፎርድን መሸጥ እንዳለበት እንግዲህ ተገልጿል ማለት ነው። ራሽፎርድ እንግዲህ ወደ ባርሴሎና እንግዲህ በውሰት ሄዶ እንግዲህ ከዛ በኋላ ዌስትሃም ዩናይትድ ይህንን ተጫዋች እንግዲህ ለማንቸስተር ዩናይትድ ከሸጠው በኋላ እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች የግድ መግዛት ከፈለገ ራሽፎርድን መሸጥ እንዳለበት ያመላክታል ተብሏል ማለት ነው። በማርከስ ራሽፎርድ እንግዲህ በብዙ ባርሴሎና ይህንን ተጫዋች እንግዲህ በቋሚነት ሊያስፈርመው ወይም ደግሞ ሊገዛው አልፈለገም። በዛም ሆኖም ግን ማንቸስተር ዩናይትድ እንግዲህ ይህንን ተጫዋች እንግዲህ መሸጥ እንዳለበት ሰመር ቪላን እንግዲህ ከፈለገ ይህንን ተጫዋች ራሽፎርድን እንግዲህ ግዴታ መሸጥ እንዳለበት እየተነገረ ይገኛል ማለት ነው። በሌላ በኩል ደግሞ እንግዲህ ፔፕ ጋርዲዮላ ጣሊያን እግር ኳስ እንግዲህ ያቀረበለትን ጥሪ ውድቅ አድርጓል ማለት ነው። ይህ አሰልጣኝ እንግዲህ የጣሊያን ያቀረበለትን እንግዲህ ጥያቄ የብሔራዊ ቡድኑን እንግዲህ ለማሰልጠን እስከ 2030 ወደ ዓለም ዋንጫ ለመመለስ ጣሊያን እንግዲህ ወደ ዓለም ዋንጫ ለመመለስ ከዚህ በፊት እንግዲህ በ2026 እንግዲህ ዓለም ዋንጫ መሳተፍ እንዳልቻለ ተገልጿል ማለት ነው። አሰልጣኙ እንግዲህ ይህንን ብሔራዊ ቡድን ለማሰልጠን 20 ሚሊዮን ዩሮ ጠይቁ ይታወሳል። ነገር ግን ጥያቄውን እንግዲህ ውድቅ ያደረጉት እንግዲህ እነሱ ሳይሆኑ እንግዲህ ማንቸስተር አሰልጣኙ እንግዲህ ለቤተሰቡ ጊዜ መስጠት ስለሚፈልግ ነው እየተባለ ይገኛል ማለት ነው። ይህ አሰልጣኝ እንግዲህ ወደ ማንቸስተር ሲቲ እንግዲህ ከተለያየ በኋላ እንግዲህ ለግሉ እንግዲህ በግል ምክንያት እንግዲህ እረፍት ማድረግ ስለሚፈልግ ለቤተሰቡ እንግዲህ ጊዜ መስጠት ስለሚፈልግ እንግዲህ ነው የተባለው ማለት ነው። ነገር ግን እንግዲህ ፔፕ ጋርዲዮላ እንግዲህ ወደ አሰልጣኝነት ከተመለሰ በኋላ እንግዲህ የተለያዩ ክለቦች እየፈለጉት እንደሚገኙ ተገልጿል ማለት ነገር ግን ጣሊያን ያቀረበችለትን ጥሪ እንግዲህ ውድቅ እንዳደረገ ታውቋል ማለት ነው። ይህ እንግዲህ አሁን ደግሞ ጣሊያን እግር ኳስ እንግዲህ ይህንን ብሔራዊ ቡድኗን እንግዲህ የሚረከብና ወደ ቀድሞው ክብሯን እንግዲህ የሚመልስ የተለየ አሰልጣኝና በጣም ውድ የሆነ አሰልጣኝ እንግዲህ እየፈለገች ትገኛለች ማለት ነው። አሰልጣኝ እንግዲህ ስታገኝ ወደ ከፍታው የሚመልስ አሰልጣኝ እንደምትፈልግ እንግዲህ ታውቋል ማለት ነው። አሁን ደግሞ በጣም ከፍተኛ እንግሊዝ ፕሪሚየር ሊግ አሰልጣኞችን እየፈለገች እንደሆነ ታውቋል ማለት ነው። የርገን ክሎፕ ደግሞ የጀርመን ብሔራዊ ቡድን እንግዲህ ለማሰልጠን ጥሪ ተቀብሏል ማለት ነው። ጀርመን ብሔራዊ ቡድን እንግዲህ በፖርቱጋል እንግዲህ እንደተሸነፈች የምናስታውስ ነው። ነገር ግን ፖርቱጋል ከተሸነፈች በኋላ እንግዲህ የርገን ክሎፕ በጣም በትችት ተችተው እንደነበረ እናስታውሳለን። ከዛ በኋላ እንግዲህ የርገን ክሎፕ እንግዲህ ጥሪ የቀረበላቸው በኋላ ጥሪን ተቀበለው እንግዲህ ብሔራዊ ቡድኑ እንግዲህ ለማሰልጠን ጥሪ ተቀብለው እንግዲህ አሰለጥናለሁ የሚል ጥያቄውን ተቀብለዋል ማለት ነው። ይህ እንግዲህ ከፈረንሳይ ጋር ተያይዞ እንግዲህ ጥያቄ ቢቀርብላቸውም እንግዲህ እኛ እንደነ ኤምባፔ እንደ ኦስማን ዴምቤሌ እንግዲህ ተጫዋቾች ባይኖሩንም እኛም ማድረግ እንችላለን ከሰራን ጠንከረን ከሰራን የሚል ምላሽ እንደሰጡ የሚታወስ ነውና ጀርመንን እንግዲህ ወደ ቀድሞው ክብሯን የሚመልስ እንግዲህ አሰልጣኝ የርገን ክሎፕ እንግዲህ ከሊቨርፑል ከተለዩ በኋላ እንግዲህ በእረፍት እንደነበሩ እናስታውሳለን። አሁን ደግሞ እንግዲህ ጀርመን ብሔራዊ ቡድን ተረክበው እንግዲህ ወደ ቀድሞው ክብሯን እንግዲህ ይመልሳሉ የሚለው እንግዲህ
የጊዜ ሁኔታና የሚጠበቅ ነው ማለት ነው። ወደ 2030 እንግዲህ ጀርመን እንግዲህ ምን ታሳየናለች የሚለው ይጠበቃል ማለት ነው። በሰሞኑ በጣም ከፍተኛ ዝውውር እየተሳተፈ ይገኛል ማለት ነው። አሁን ደግሞ ዲያመንድ ለማስፈረም ከስምምነት እንደደረሱ ይታወሳል ማለት ነው፣ ይታወቃል። ሪያል ማድሪድ ይህንን ተጫዋች የማስፈረም ፍላጎት አለው። ተጫዋቹም እንግዲህ ወደ ሪያል ማድሪድ መሄድ እንደፈለገ ጋዜጣዊ መግለጫ ሰጥቷል ማለት ነው። ይህ ተጫዋች በሚቀጥሉ ጊዜያት እንግዲህ ወደ ሪያል ማድሪድ ይሄዳል ተብሎ ይጠበቃል። ተጫዋቹ እንግዲህ ከዚህ ተጫዋች እንግዲህ ክለቡ የሚፈልገው 100 ሚሊዮን ነው። በመጀመሪያ ያቀረበው እንግዲህ 90 ሚሊዮን ነበር። አሁን 10 ሚሊዮን ጨምሮ እንግዲህ 100 ሚሊዮን ሆነ። ሪያል ማድሪድ ይሄንን 100 ሚሊዮን መክፈል ከቻለ ተጫዋቹን እንግዲህ እንደሚወስደው ተናግሯል ማለት ነው። ተጫዋቹም እንግዲህ የክለቦቹን ስምምነት ብቻ የክለቦቹን ውሳኔ እየጠበቀ እንደሆነ ታውቋል ማለት ነው። ይህ ተጫዋች እንግዲህ ወደ ሪያል ማድሪድ ያቀናል ተብሎ ይጠበቃል ማለት ነው። በሚቀጥሉት ጊዜያት ክለቦቹ የክለቦቹን ውሳኔ እየጠበቀ እንደሆነ ታውቋል ማለት ነው። የተጫዋቹ እንግዲህ ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው አሳውቋል ማለት ነው።